ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት አይለያችሁ ያልኩኝ። በቅድሚያ እንግዲህ እንኳን ለብርሃነ ልደቱም እንዲሁም ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። የጥምቀት በዓል እንግዲህ እጅግ በጣም ደስ በሚል ሁኔታ በመላው ዓለም ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምቀቷንና ውበቷን ያየንበት እጅግ በጣም ልዩ ድንቅ የሆነ በዓል ነው። በተለይ ደግሞ በውጭው ዓለም ላይ አንዳንድ ስቴቶች ላይ በጋራ ያከበሩበትን ሂደት ስናይ ስቴዲየም ተከራይተው ትልቅ ቦታዎችን ተከራይተው አጥቢያ ቤተክርስቲያናት በአንድነትና በፍቅር በህብረት ያከበሩበትን ኢትዮጵያውያንነትን ጎልቶ የታየበትን ቦታ ሳይ እጅግ በጣም ነው የምደነቀው። እንደ ላስ ቬጋስ፣ ሲያትል አካባቢ ላይ ሌሎችም ስቴቶች ላይ እንደዚህ አይነት ነገሮችን ለማየት ችያለሁ። በምኖርበት በዚህ በዋሽንግተን ዲሲ እና አካባቢ ላይ በርካታ አብያተ ክርስቲያናት ነው ያሉት። ከ40 በላይ አብያተ ክርስቲያናት አሉ። 3 ትልልቅ ገዳማት አሉ። ግን በጣም በሚያሳዝን መንገድ ተበጣጥሰን ነው ያከበርነው። ቨርጂኒያ ውስጥ በርካቶች ብዙዎቻቸውን ነው ያከበሩት። አንዳንዶች በህብረት የተከበረበት ቦታ ላይ አለ 3 4 5 6 ታቦታት። አንዳንዶች ደግሞ የራሳቸውን አጥቢያ ላይ ያከበሩ ሁኔታ አለ። ዲሲም ላይ እንደዚሁ አካባቢ ላይ አለ። ሜሪላንድም እንዲሁ ላይ አለ። ከዚህ ቀደም እንግዲህ በዚህ በዋሽንግተን ዲሲ እና አካባቢው ላይ እጅግ በጣም በሚገርም ሁኔታ በእውነት ዋሽንግተን ዲሲ በርዕሰ አድባራት ቅድስት ማርያም ቤተክርስቲያን አዘጋጅነት 3ቱም ስቴቶች ወይም ደግሞ 3ቱም ግዛቶች ሜሪላንድ፣ ዲሲ፣ ቨርጂኒያ አንድ ላይ የተከበረበትን ሂደት ሳስበው በህይወት ያረሳውም የዛን ጊዜ የነበረውን ህዝብ እና ሜይን ስትሪት የሚባል አለ ከሜሪላንድ እስከ ዋይት ሃውስ ድረስ የሚያደርስ የ16 ስትሪት የሚባለው ተዘግቶ መንገድ ማለት ነው። እና ኢትዮጵያውያን እጅግ በጣም ጎልተው የታዩበትን በዓል ነው። እና ምናልባት አንድ ቀን እንዲህ አይነት ነገሮች ይፈጠማሉ ወይም ይከናወናሉ ብዬ ተስፋ አደርጋለሁ። አንድነትና ህብረቱ ካለ ይሄ ባህል የአንድ አጥቢያዎች የበላይነት ጎልቶ የሚታይበት ሳይሆን በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ከፊት ካስቀደምን እንደ አንድ ኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ሁላችንም በአንድ ልብ በአንድ መንፈስ በጋራ የምናከብርበት በመጠመቁ የነጻንበትንና ያገኘንበትን ታላቅ ልጆች ወይም ደግሞ የእግዚአብሔር ልጆች የተባልንበት የቤተክርስቲያን አካል የሆንበት የዕዳ ደብዳቤያችን የተደመሰሰበት ሞት ከኛ የራቀበትን ትልቁን ምስጢር ነው። ይሄ ምስጢረ ጥምቀት እንግዲህ ጌታ በመጠመቁ ያገኘነው። አሁን ስለሱ ለማለት አይደለም፣ ግን አጠቃላይ የነበረው በውጭም በሀገር ውስጥም የነበረው በዓል እጅግ በጣም ግሩም ድንቅ ነው። በተለይ ደግሞ በኢትዮጵያ ውስጥ እንግዲህ ለመጀመሪያ ጊዜ ብፁዕ ቅዱስ አባታችን አቡነ ማትያስ ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ያልተገኙበት የጥምቀትን በዓል ለመጀመሪያ ጊዜ ነው እንግዲህ የተከበረው። ድባቡ ምንም እንደምታውቁት ያው መቼስ ሞገስ አለ እኮ አይደለ? ሞገስ የሚባል ክብር የሚባል አለና ያንን ክብር በእውነት አላየንም። ያ ክብር ትንሽ ጠፍቷል። በዚህ ደረጃ በጣም በርካቶች ብዙ ነገሮችን እያሉ ብዙ ነገሮችን እየሰማን ያለ ነው። በተለይ አንዳንድ ሚዲያንን የሚሉ በእውነት ይደንቁኛል እና አንዳንድ ጊዜ ብንል እንኳን እውነታውን ብንል መልካም ነው። አሁን በዊልቸር ነው የሚሄዱት። ፓትርያርኩ በጣም ታመው ምናምን እግራቸውን ታመው ምናምን ይላል። አንዳንድ በጣም ትልቅ የሚባል ሚዲያ እንደዚህ አጣርቼ ብሎ አፉን ከፍቶ ሲናገር በጣም የሚደንቀውና በነገራችን ላይ ቅዱስ ፓትርያርኩን እንግዲህ በስልክ አውርቻለሁ። አሁን ያለው የጤንነታቸው ሁኔታ በዊልቸር አይደለም የሚሄዱት፣ በወከር ይሄዳሉ። ያው ወከር ምናልባት እዚህ በውጭ ያላችሁ ሰዎች ልታውቁ ትችላላችሁ። ከዛ ባሻገር በከዘራ ከቦታ ቦታ ላይ ይንቀሳቀሳሉ። ከዚህ ቀደም ሲያደርጉት የነበረውን እንግዲህ መንፈሳዊ አገልግሎት ለማድረግ ያው ድካምም አለ፣ የደረሰባቸው ድንገተኛ አደጋ እንግዲህ ያው እድሜም አለ። ከዛ አንጻር ያደረጉትም ሰርጀሪ በሕክምናቸው ሂል እንዲያደርግላቸው ያው እረፍትም ስለሚያስፈልጋቸው በዚህ አይነት ሁኔታ ውስጥ ነው ያሉት። ቅዱስ ፓትርያርኩ በእውነት ቡራኬ ተቀብል ያለው እጅግ በጣም ደስ በሚል ሁኔታ ድምጻቸውን ሰምቻለሁ በእውነት እና በአጠቃላይ ይህንን ድምጽ ለምትሰሙ ትውልድ ኢትዮጵያውያን ኦርቶዶክሳውያን የቅዱስ ፓትርያርኩ የጤንነት ጉዳይ አሁን ባለበት ሁኔታ ላይ ደህና ናቸው። ይሄንን ስንል ግን ትላንትና እንደፈለጉት ወጥተው ማገልገል የሚችሉበትን አገልግሎት ማገልገል ስላልቻሉ ሁላችንም ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን
በጸሎትም ሆነ በማንኛውም መንገድ ልናስባቸው የሚገባበት መንገድ እንዳለ አስባለሁ። ይህን ተከትሎ በርዕሴ ላይ በፖስተሩ ላይ እንዳስቀመጥኩትኝ መቼስ እኛ ቤተክርስቲያን ውስጥ ፓትርያርክ ያልፋል፣ ፓትርያርክ ይተካል፣ ጳጳስ ያልፋል፣ ጳጳስ ይተካል። ቄስም እንደዛው፣ ዲያቆንም እንደዛው፣ ምዕመንም እንደዛው። በተለይ አሁን ባለንበት ወቅትና ሰዓት ላይ ሞት ድንገት መጥቶ በራችንን የሚያንኳኳበት በአንድም በሌላም ባልጠበቅነውና ባላሰብነው ሁኔታ ነገሮች የሚቀየሩበት ሁኔታዎች ላይ ደርሰናል። አለ የተባለው ሰውዬ ሞተ ሲባል የምንደነግጥበት ደረጃ ላይ ደርሰናል እና ማንም ሰው ያልፋል እንደሚያልፈው። ዛሬ ፓትርያርኩ ታመዋል ተብለው አስገራሚው ግን ከኋላ ያለው ጥሎ ማለፍ ያውም ደግሞ ከሃይማኖት አባቶች እንዲህ አይነት ነገሮችን ስንሰማ እጅግ በጣም ያሳዝናልም ልብንም ደግሞ ያደማል። እውነት እግዚአብሔር የሚያውቀው ልብንም ያደማል። እኚህ አባት በዘመናቸው በዚች ኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ በፈተና ወቅት እውነት እንነጋገር ከተባለ በሳቸው ጫማ ላይ የቆመ ሰው ነው እውነታውን ሊያውቅ የሚችለው። ገሚሱ የህወሓት አንጓ አድርጎ ወይም ደግሞ የጁንታ አባል አድርጎ እንደሚስላቸው ጁንታ ያው ስለተባለ ነው። በዚህኛው ደግሞ የአማራ ጠላት አድርጎ የሚፈርጃቸው፣ በዚህኛው ደግሞ የብልጽግና የማይመቹ አድርጎ የሚታይበትን መንገድ በጣም ብዙ ነገሮችን አይተናል። በዚህ በብልጽግና ሂደት ውስጥ ለምሳሌ የፓትርያርኩ ብፁዕ ቅዱስ በረከታቸው ይደርብና አቡነ መርቆሬዎስ ከውጭ ስደት ወደ አገራቸው በሚገቡበት ሰዓት ላይ የነበረውን ነገር እሳቸውን የማግለሉ ሂደት በእውነት በዊልቸር እየተገፉ ይሄዱ ነበረ። ብፁዕ ቅዱስ አቡነ መርቆሬዎስ አይናገሩም፣ የብቃት ደረጃ ላይ ደርሰዋል፣ በዝምታ ማየርግ ደረጃ። ነገር ግን ብዙ ነገሮችን አየን፣ ተመለከትን። በጣም ብዙዎቻችን ከቅዱስ ፓትርያርኩ ጎን ነን በማለት ያው ብዙዎች ጊዜያችንን ያሳለፍነው ሂደት እናውቃለን። ከዛም ከሀገር ሊወጡ በሚሄዱበት ሰዓት ላይ ጽላት ሰርቀውን የወጡት በሚዲያ ድረስ እንግዲህ እዛ ደረጃ ላይ ተቀርጾ ተሰጥቶ በዛ በሻ ሚዲያ ወጥቶ ብዙ ነገሮች ሲባል እንደነበረ ሰምተናል። ከዛም እዚህም ከመጡ በኋላ በአጋሚሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ ደግሞ አሁን ተገንጥናል በጦርነቱ ብለው ደግሞ የሚሉት የትግራይ ምዕመናንና ካህናት አንድ ላይ ሆነው አቀባበል ለየቅል በሆነበት ሁኔታ ላይ የዛን ጊዜ እንግዲህ ብቻችን ኢትዮ ቤተሰብ ሚዲያ ነበር የቀጥታ ስርጭት ሲያስተላልፍ የነበረው። በዛን ወቅት እንግዲህ ለሴኩሪቲ ተብሎ በጓሮ በኩል ይዘዋቸው መሄዳቸውን ይታወቃል። ከዛም እንግዲህ ለጤንነታቸውን በተመለከተ እዚህ አሜሪካ ውስጥ ይመጣሉ። ባረፉበት ቦታ ላይ እኔም በረከቱን አግኝቼ ወይም እድሉን አግኝቼ ቡራኬ የተቀበልኩበትን ጊዜና ሰዓት አስታውሳለሁ። እና የሆነው ነው ግን አሁን የፓትርያርኩ የጤንነት ሁኔታ ዛሬ ላይ እንዴት ናቸው ለሚለው ነገር በጣም ብዙዎቻችሁ ብዙ ነገር ያው እንደምታውቁት ነው። በተለይ ገሚሱ በተለይ ዩቲዩበር ነን ቲክቶከር ላይ ገንዘብ ለመስራት ያልሞተውን ሞተ፣ ያልታመመውን ታሟል፣ ታሟል የተባለውን ደግሞ በጠና ታሟል፣ ሰበር መረጃ ከጅር ምናምን ያለው እየተባለ የሚወጣበት ሁኔታ ላይ ናል። አሁን ባለው ሁኔታ ላይ ቅዱስ ፓትርያርኩ የጤንነታቸው ሁኔታ በጣም ደህና ነው። ከኋላ ያለው ነገር ግን እጅግ በጣም ያሳዝናል። ብፁዓን አበው ሊቃነ ጳጳሳት ማንም እንደሚያልፈው ታልፋላችሁ፣ ማንም እንደሚያልፈው እናልፋለን። በዚህ ደረጃ ዛሬ ብዙ ቅዱስ አባታችን አልጋ ላይ ናቸው፣ ታመዋል። እኚህን አባት ሞራላቸውን እኚህን አባት ስብዕናቸውን መገንባት ከምንም በላይ ደግሞ ስሜታቸውን መጠበቅ ከኛ ይጠበቃል ብዬ ተስፋ አድርጋለሁ። በጣም ብዙ ስቴክሆልደሮች አሉ በዚህ በቅዱስ ፓትርያርኩ ወይም ደግሞ በዚህ ቦታ ላይ ማን መቀመጥ አለበት ብሎ ከሚሰራው ዋነኛው መንግስት ነው። የመንግስትን አጀንዳ ለማስፈጸም አጀንዳ ተሰጥቷቸው መንገድ ተሰጥቷቸው ሂሳብ የሚሰሩ ሰዎች አሉ። አሁን ባለንበት ወቅትና ሰዓት ላይ አሁን ባለው ሁኔታ እንግዲህ በቤተክርስቲያናችን ሕግና ስርዓት መሰረት በሕገ ቤተክርስቲያን በሚፈቅደው መሰረት አንድ ፓትርያርክ በህመም ምክንያት እክል ቢገጥመው መስራት የማይችልበት ደረጃ ላይ ከደረሰ ምልዓተ ጉባኤው ተሰብስበው እንደራሴ ይሾማል። ያም እንደራሴ ሲሾም በሳቸው አዎንታዊ ፈቃድ ይላል። ይህ ባልተደረገበት ሁኔታ ላይ በምን አይነት ህግ በየትኛው መንገድ እንደሆነ በማይታወቅበት ሁኔታ ላይ የቅዱስ ሲኖዶስ ዋና ጸሐፊ ውክልና ሰጥቷቸዋል ነው የሚባለው። አሁን እንደራሴም እንደ ፓትርያርኩም ሆነው እያገለገሉ ያሉት ብፁዕ አባታችን አቡነ ዲዮስቆሮስ ናቸው። በዚህ ደረጃ ይሄ እስከምን ድረስ መቀጠል ይችላል፣ እስከምን ድረስ ነው የሚቀጥለው የሚለውን ነገር እንግዲህ የምናየውና የምንመለከተው ነው።
ነገር ግን ቤተክርስቲያኒቱ አሁን ባለችበት ሁኔታ ላይ በርካታ ፈተናዎች እየገጠማት ነው። የቅዱስ ፓትርያርኩ በህመም መታመም መንግስት በፈቀደና በወደደው የገቢዎች ባለስልጣን ባንክን እያስገደደ ከአብያተ ክርስቲያናት ላይ ከቤተክርስቲያኒቷ ተቋም ላይ ሚሊዮኖችን ገንዘብ እየወሰደ ያለበትን ሂደት እናያለን። በዚህ ደረጃ ላይ ምልዓተ ጉባኤው ተመቶ አስቸኳይ ስብሰባ ተጠርቶ ሁኔታዎችን ማየትና መመልከት በምን አይነት መንገድ ነው የሚለውን ነገር መግለጫ አውጥቶ ይህንን ህዝብ ቤተክርስቲያኒቷን ማዳን የሚቻልበትን መንገድ ስራዎች መሰራት አለበት። ምክንያቱም ከጊዜ በኋላ አጥቢያ ቤተክርስቲያናት ተቋማት በእንዲህ አይነት ከቀጠለ ሚሊዮን ከቤቶችና ህንፃዎች አስተዳደር ልማት ድርጅት 42 ሚሊዮን ነው የተወሰደው። ከቅድስት ሥላሴ ዩኒቨርሲቲ 32 ሚሊዮን ነው የተወሰደው። ከየአጥቢያዎቹ ከ10 ሚሊዮን ብር በላይ ተወስዷል። በዚህ ደረጃ ቤተክርስቲያኒቷ እጅግ በጣም አጣብቂኝና ከባድ ፈተና ውስጥ ነው ያለችው። ምልዓተ ጉባኤው ተጠርቶ ምልዓተ ጉባኤው ተገኝቶ ይህንን ጉዳይ ምን ማድረግ አለብን የሚለውን ነገር ማድረግ ይገባል። ይሄ የአንድ የሁለት የሶስት ጳጳስ ጉዳይ አይደለም። ይሄ የአዲስ አበባ ሀገረ ስብከት ጉዳይ፣ ይሄ የቤቶችና ህንፃዎች አስተዳደር የበላይ ጠባቂ ጳጳስ፣ ይሄ ቅድስት ሥላሴ ዩኒቨርሲቲ ጳጳስ ጉዳይ ብቻ አይደለም። አጠቃላይ የምልዓተ ጉባኤውን ይሄ ጥያቄዎች እንደሚነሱ ሰምተናል። ይህንን ጥያቄውን በተመለከተ ብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስቆሮስ ለሚመለከተው ባለድርሻ አካላት እንግዲህ የቤተ ክህነቱ አሁን በፓትርያርክ ደረጃ አዛዥና ናዛዡ ዳንኤል ክብረት ነው። ለዳንኤል ክብረት እንዳቀረቡለት የመረጃ ምንጮቻችን ነግረውናል። ዳንኤል ክብረት በየትኛውም መንገድ ይህ ጉባኤ እንዳይደረግ ነው ያለው። ምክንያቱም ጉባኤውን ካደረጋችሁ መግለጫ ስለምታወጡ በፍጹም ተአምር ጉባኤው ደግሞ ከመጣ እግረ መንገዱን ደግሞ የቅዱስ ፓትርያርኩ ነገር ይነሳል የሚል ስጋት ያደረባቸው አንዳንድ ሰዎች ይሄ ጉባኤ አይደረግም ወይም ደግሞ ጉባኤው የነከሌና የነከሌ አጀንዳ ነው፣ በግሩፕ የተደራጁ እዚህ ጋር አሉ፣ እዚህ ጋር በግሩፕ የተደራጁ አሉ፣ እነንትና አልገቡም፣ እነንትና ገብተዋል የሚባልበት ደረጃ ላይ ደርሰናል። ከዚህ ቀደም እንዳደረግ ነው ማለት ነው። አንዳንዶች ፓትርያርክ ይሆናል ከኛ ወገን ብለው አሳይን አድርገው ስልጠና ሁሉ የጀመሩ ሰዎች እንዳሉ አካላት እንዳሉ ሰምተናል፣ ተናግረናል። ግን ይሄ ይጠቅማል ወይ? ብፁዓን አበው ሊቃነ ጳጳሳት ይሄ ይጠቅማል ወይ? እስኪ ቆም ብላችሁ አስቡት። እቺ ቤተክርስቲያን እየደረሰባት ያለውን ግፍና መከራ ያዋት ራሳችሁ በደነገጋችሁትና በያዛችሁት ሕግ ወይም ደግሞ በምታውቁት ሕግ መሰረት በቀኖናው መሰረት አንድ ፓትርያርክ ሳይሞት ፓትርያርክ አይሾም የሚል አለ። ይሄ ፓትርያርክ በውጭ ተሰዶ ለፖለቲካ ጥቅም ፓትርያርክ ተሾመ። ፓትርያርኩ ከሞቱ በኋላ እግዚአብሔር በፈጠረው ምቹ አጋጣሚ እርቀት አድርጎ ውጭ የነበረውን ፓትርያርክ አምጥቶ ሌላ ፓትርያርክ ሳይሾም በፊት ነገሮችን ማድረግ ይቻል ነበር። የመንግስትም ኢንቴንሽን ስላለ ፓትርያርክ ተሾመ። እሺ ተባለ። ፓትርያርኩ ጊዜና ወቅቱን ፈቀደ፣ መጡ። እኛ ፓትርያርክ አሁን የለው። አሁን ፓትርያርክ አለ። ስህተትን በስህተት ላይ ስህተትን ሰርቶ ህግንና ወይንም ደግሞ ስርዓትን አስተካክላለሁ ከማለት ቆም ብሎ ማሰብ አይሻልም? ከዚህ ጋር ተያይዞ ፓትርያርኩ እንግዲህ አሁን ውክልና የሰጧቸው ብፁዕ አቡነ ዲዮስቆሮስ የመንግስት ታማኝ ሰው ናቸው። ታማኝ ምንም የማንክደው ቦተም ላይን እውነታውና ሀቁ የመንግስት ታማኝ ናቸው። ዳንኤል ክብረት የቅርብ ተጠሪያቸው ነው። መንግስት አሁን ባለበት ሁኔታ ላይ ሌላ ጭቅጭቅ ባይነሳና በፓትርያርኩ ላይ የሆነ እንደራሴ ተሾሞ ምናምን ምክንያቱም እንደራሴ እንሹም ቢል ምልዓተ ጉባኤው ብፁዕ አቡነ ዲዮስቆሮስ በእርግጠኝነት አይሾሟቸውም። ቢኮቴ ነው ያውቋቸዋል እሳቸው ማን እንደሆኑ። ስለዚህ አሁን ባለበት የመንግስት ኢንቴንሽን እኚኛው እንደያዙት ውክልናው መቀጠል ይፈልጋል። ምክንያቱም ኤቭሪቲንግ ሰላም ነው፣ እንዳያችሁት ሁሉ ነገር ተሞዳምዶ መስሎ መኖር የሚችሉ አባት ናቸው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ዝንተ ዓለም አንኖርም። የምኖርበት ጊዜ በጣም ውስን ነው። በዚህ ውስን ጊዜ ውስጥ ቆም ብለን እናስብና ለቤተክርስቲያን በሚበጅ መንገድ ፓትርያርክ ያልፋል፣ ጳጳስ ያልፋል፣ አገልጋይ ካህን፣ ቄስ፣ ዲያቆን፣ ምዕመን ያልፋል። እቺ ቤተክርስቲያን ግን ርትዕት ናት። ሰዎች ያልፋሉ፣ እሷ ቀጥ ብላ ትቆራለች።
ጸንታ ትኖራለች። አገልግሎቱ ይቀጥላል። የማንወቀስበት ከምንም በላይ ደግሞ የቅዱስ ፓትርያርኩን ስሜት በጠበቀ መንገድ ሞራላቸውን በጠበቀ መንገድ አይዞት ከኋላ የሚደረጉት ሽቅድድሞች በየትኛውም መንገድ ያሉት አዋጭ አይደሉም። በየትኛውም መንገድ ለቤተክርስቲያናችን እጅግ በጣም ፈተና ከሚሆኑባት መንገዶች ውስጥ አንዱ ይሄ ነው። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመሪ ጀምሮ እስከታች ድረስ እስከ አጥቢያ ድረስ ተጣልተን የምንቀድስ፣ ተኮራርፈን የምንቀድስ፣ ጀርባና ፊት የሆንን የቅዱስ ሲኖዶስ አባላት ሆነን የማንነጋገር ጠብ የያዝን ቂም የያዝን ሰዎች በአንድ ላይ መንፈስ ቅዱስ ለሚመራው ብለን የምንሰበሰብ አገልግሎታችን ሁሉ መታረም ያለበት መታየት ያለበት መፈተሽ ያለበት ነው። እግዚአብሔር ቢያየን ቢመለከተን ምን አይነት ስፍራና ቦታ ሊኖር እንደሚችል ማሰብ ነው። እያየ እንዳላየ እየሰማ እንዳልሰማ በዝምታ ውስጥ እያለፈ ነገሮች እንድናስተካክል ጊዜ እየሰጠን ምቹ ጊዜ እያመቻቸልን ባለበት ሁኔታ ውስጥ እርስ በርስ መገፋፋቱ የትም አያደርስም። ማንም ነገር ሊቀመጥ ይችላል። ኦሮሞ በለው፣ ትግሬ በለው፣ አማራ በለው፣ ጉራጌ በለው፣ ማንኛውንም በለው። ይሄ የዘር ጉዳይ አይደለም፣ የሃይማኖት ጉዳይ ነው። ለመንግስት በሚመች መንገድ ከዚህ ቀደም በነበረው ሂደትም መንግስት የሚመቸውን አምጥቶ እንዲቀመጥ ያደርጋል። ይሄ ነገር ካልቆመና በእንዲህ አይነት መንገድ አካሄዶቹ ካልታረሙ በስተቀር ሰላም አይመጣም። ቤተክርስቲያኒቷ በየትኛውም መንገድ ችግር ቢደርሳት የሚቆምላት ማንም የለም። ስለዚህ ስህተትን ለማረም ዳግም ስህተት ለመስራት እጃችንን እንሰብስብ። ብፁዓን አበው ሊቃነ ጳጳሳት እባካችሁ ማድረግ ያለባችሁን ነገር አድርጉ። መሰብሰብ ካለባችሁ ምልዓተ ጉባኤውን ጠርታችሁ ባለው ነባራዊ ሁኔታ በውጭም በሀገር ውስጥም ያላችሁ የቅዱስነታቸውን የጤንነት ሁኔታ አይታችሁ ተመልክታችሁ ከሕክምና ባለሙያም የሚመለከተውን ነገር ሰምታችሁ ተረድታችሁ ሞራላቸውን በጠበቀ መንገድ እንጂ ውስጥ ለውስጥ በሚደረግ የደባ ሴራ መንግስትን ለማስደሰት ወይም ደግሞ ፖለቲከኞችን ለማስደሰት የሚደረገው ሩጫ በቤተክርስቲያን ላይ የሚፈጥረው ስብራት ቀላል አይደለምና ይሄንን እንድታስቡበት ለማሳሰብ ወዳለሁ። አሁን ባለኝ መረጃ ብፁዕ ቅዱስ አባታችን በነገው ዕለት መግለጫ ይሰጣሉ ተብሎ ይገመታል። ምክንያቱም በጣም ብዙ ሰዎች እንደምታውቁት የተለያየ አይነት ነገር ነው የሚያወጣው። የተለያየ ነገር፣ ግማሹ በዊልቸር እየሄደ ነው፣ ግማሹ በጠና ታሟል፣ መንቀሳቀስ አይችሉም። ቅዱስነታቸው በጣም ጤነኛ ናቸው፣ ደህና ናቸው። እኔ በጆሮዬ ድምጻቸውን ሰምቻለሁ፣ ቡራኬ ተቀብያለሁ። የቅዱስነታቸው በረከት ረድኤት በሁላችን ላይ ይደርብን። ለሀገራችን ለኢትዮጵያ ሰላም ሲባል እድሜያቸውን ያርዝምልን። ከምንም በላይ ደግሞ ብፁዓን አበው ሊቃነ ጳጳሳት ከራሳችሁ ክብር ይልቅ ለዚች ቤተክርስቲያን ክብር አስቡ። ሁላችሁም እንደምታልፉት ሁላችንም እንደምናልፈው እናልፋለን። በሚያልፍ ቀን ውስጥ የማያልፈው በደሙ ያነጻት በደሙ የዋጃት የሚጠብቃት መሪዋ እግዚአብሔር ስለሆነ ቤተክርስቲያን ግን አለች፣ ትኖራለች። እንዳለፉት ሁላችንም እናልፋለን። ስህተትን ለማረም ዳግም ስህተትን መስራት የለብንም። ሁላችንም ለሀገራችን ለኢትዮጵያ እንጸልይ። ሁላችንም ለቤተክርስቲያናችን እንጸልይ። ለሁሉም ሰላምን፣ ፍቅሩን፣ አንድነቱን እግዚአብሔር ያድል። ይህንን ድምጽ የምትሰሙ ይመስል የሚታያችሁ ሁላችሁም መልእክቱ ለሌሎች ሼር አድርጉት። ሰላም ሁኑ። ሰላም እግዚአብሔር ከእናንተ ጋር ይሁን።